አርዕስተ ዜና። የጤና ተቋማትን የሕክምና ግብዓት ለማሟላት የ$30 ሚሊዮን የብድር ስምምነት ውይይት ተደረገበት። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውለው ፋይናንስ በመላ ኢትዮጵያ የሚገኙ 75 ጤና ጣቢያዎች፣ 24 የመጀመሪያ ደረጃ ሆስፒታሎችና 129 የቀዶ ጥገና ክፍሎችን በዘመናዊ መሳሪያ ለማደራጀት ያለመ ነው ተብሏል። ዝርዝር አለን። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት በትናንትናው ዕለት በጅቡቲ ተፈራርመዋል። በተለይም የጅቡቲ የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል አድርጎ ከሱዳን ጋር በማስተሳሰር ቀጠናዊ ዓለም አቀፋዊ ትስስርን የሚያጠናክር አስተማማኝ የየብስ መስመር ተግባራዊ እንደሚደረግም አብራርተዋል። ነግራችኋል። በምዕራብ ናይጄሪያ ኳራ ግዛት በታጣቂዎች በተፈጸመ አሰቃቂ ጥቃት የሟቾች ቁጥር 162 መድረሱን ቀይ መስቀል አስታወቀ። ጥቃቱ የተፈጸመው ማክሰኞ ምሽት በካያማ አካባቢ የምትገኘው ወሮ መንደር ሲሆን ታጣቂ ቡድኖቹ በመንደር የሚገኙ የንግድ ሱቆችና ንጉሳዊ ቤተ መንግስት በእሳት አቃጥለዋል። የአፍሪካ ጉዳያችን ነው። የአሜሪካ ማዕከላዊ ዕዝ በሶሪያ ውስጥ የሚንቀሳቀሱ የአይሲስ የሽብር ቡድን ይዞታዎች ላይ 5 የአየር ድብደባዎች ማድረጉን አስታውቋል። ይህ ወታደራዊ እርምጃ የተወሰደው ቡድኑ ዳግም ማንሰራራት ሙከራ ለመግታትና በክልሉ ያለውን የደህንነት ስጋት ለማስወገድ በሚል መሆኑም ተገልጿል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የ$30 ሚሊዮን የብድር ስምምነት ውይይት ተደረገበት። በተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅ ላይ ከገንዘብ ሚኒስትር ጋር የአስረጂ መድረክ አካሂዷል። በመድረኩ የኢትዮጵያና የደቡብ ኮሪያ መንግስት በጤናው ዘርፍ ያለውን የመሰረተ ልማት እጥረት ለመቅረፍ በማለም የተፈራረሙት የ$30 ሚሊዮን የብድር ስምምነት ቀርቦ ውይይት ተደርጎበታል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውለው ፋይናንስ በመላ ኢትዮጵያ የሚገኙ 75 ጤና ጣቢያዎች፣ 24 የመጀመሪያ ደረጃ ሆስፒታሎችና 129 የቀዶ ጥገና ክፍሎች በዘመናዊ መሳሪያዎች ለማደራጀት ያለመ ነውም ተብሏል። የገንዘብ ሚኒስትሩ አቶ አህመዲን ሺዴ እንደገለጹት ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘው ብድር እጅግ ዝቅተኛ ወለድ የሚታሰብበትና በ40 ዓመታት ተከፍሎ የሚጠናቀቅ መሆኑን ተናግረዋል። የተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በበኩላቸው ለፕሮጀክቱ ማስፈጸሚያ የሚውለው የብድር ስምምነት የጤና ተቋማትን የሕክምና ግብዓት እጥረት ለመፍታት ተደማሪ አቅም እንደሚሆንም ገልጸዋል። ኢትዮ ቴሌኮም ስምምነት ፈጸመ። ኢትዮ ቴሌኮም በጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት በጅቡቲ ተፈራርመዋል። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ እንዳሉት የሶስትዮሽ ስምምነት እጣ ፈንታችን ለመገንባት የሚያስችል ነው ብለዋል። በተለይም የጅቡቲን የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል አድርጎ ከሱዳን ጋር ለማስተሳሰር ቀጠናዊና ዓለም አቀፋዊ ትስስር የሚያጠናክር አስተማማኝ የየብስ መስመር ተግባራዊ እንደሚደረግም አብራርተዋል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አሰይቡህ በበኩላቸው በዓለም አቀፍ ደረጃ ተወዳዳሪ የሚሆነ ስትራቴጂካዊ መሰረተ ልማት በጋራ የመገንባት አቅም የሚያሳይና የዲጂታል ሉዓላዊነት በማጠናከር በዓለም አቀፍ መድረክ ላይ ያለው ሚና የሚያረጋግጥ እንደሆነም ጠቁመዋል። ይህ ፕሮጀክት ከመሰረተ ልማት ግንባታ ባሻገር በአፍሪካ የቴሌኮም ኦፕሬተሮች መካከል ለሚደረግ የፈጠራ አጋርነት ሕያው ምስክር ነው ያሉት ደግሞ የሱዳቴል ዋና ስራ አስፈጻሚ ማግዴ መሐመድ ናቸው። የተፈረመው ስምምነት ከፍተኛ አቅም ያለው ድንበር ተሻጋሪ የኦፕቲካል ፋይበር መሰረተ ልማት ለመዘርጋት እና የቀጠናውን ዲጂታል ትስስር ወደ ላቀና አስተማማኝ ደረጃ ለማሻገር የሚያስችል እንደሆነ ኢትዮ ቴሌኮም አስታውቋል። 15ኛው ኢትዮ ቻምበር ዓለም አቀፍ ንግድ ትርኢት ተከፈተ። ከ300 በላይ የሀገር ውስጥና ከ50 በላይ ዓለም አቀፍ ኩባንያዎችን ያገናኘው 15ኛው ኢትዮ ቻምበር ዓለም አቀፍ ንግድ ትርኢት በአዲስ አበባ መስቀል አደባባይ መካሄድ ጀምረዋል። ኢትዮጵያን ይግዙ፣ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሐሳብ እስከ የካቲት 1 ቀን 2018 ዓ.ም ድረስ የሚቆየው በዚህ መድረክ ላይ በማኒፋክቸሪንግ፣ ግብርና፣ ቴክኖሎጂና ፋይናንስ፣ አውቶሞቲቭ እና በተለያዩ ዘርፎች የተሰማሩ ተቋማት ምርትና አገልግሎታቸውን ይዘው ቀርበዋል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር ያዘጋጁት ይህ ንግድ ትርኢት የሀገር ውስጥ ኩባንያዎችን አቅም ለማሳደግና አዳዲስ ዓለም አቀፍ የገበያ ትስስሮች ለመፍጠር የሚረዳ እድል ይዞ መጥቷልም ተብሏል። ንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ እንደገለጹት መድረኩ ኢትዮጵያ ከቀጠናዊና ከዓለም አቀፍ ገበያ ጋር ለማስተሳሰር ኢንቨስት ለማጠናከር ከፍተኛ ፋይዳ አለውም ብለዋል። ኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት ሰብስብ አባፊራ በበኩላቸው የንግድ ትርኢቱ የገበያ ትስስር ለመፍጠር አጋርነትን ለማጠንከርና ዘመናዊ ምርቶችን ለመጎብኘት የንግድ ድልድይ ለኢንቨስትመንት መነቃቃት አዲስ በር ይከፍታልም ሲሉ ተናግረዋል።
የነዳጅ ዋጋ ባለበት ይቀጥላል ተባለ። ከአውሮፕላን ነዳጅ በቀር ሌሎቹ የነዳጅ ምርቶች ችርቻሮ ዋጋ በነበረበት ይቀጥላል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የቤንዚን፣ ነጭ ናፍጣ፣ ኬሮሲን፣ ቀላል ጥቁር ናፍጣ እንዲሁም ከባድ ጥቁር ናፍጣን መሸጫ ዋጋ በጥር ወር ይሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴሩ መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከትናንት ጥር 27 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ ተፈጻሚ ሆኗል። ከአውሮፕላን ነዳጅ ውጪ የሌሎች ነዳጅ ምርቶች ችርቻሮ የመሸጫ ዋጋ በጥር ከነበረበት ይቀጥላልም ተብሏል። የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 136 ብር ከ80 ሳንቲም በሊትር እንዲሆን በመንግስት መወሰኑን ሚኒስቴሩን ገልጿል። በናይጄሪያ ታጣቂዎች ጥቃት የሟቾች ቁጥር 162 ደረሰ። በምዕራባዊ ናይጄሪያ ኳራ ግዛት በታጣቂዎች በተፈጸመ አሰቃቂ ጥቃት የሟቾቹ ቁጥር 162 መድረሱን ቀይ መስቀል አስታወቀም። ጥቃቱ የተፈጸመው ማክሰኞ ምሽት በካያማ አካባቢ የምትገኘው ውሮ መንደር ሲሆን ታጣቂ ቡድኖች በመንደሩ የሚገኙ የንግድ ሱቆችና የንጉሱን ቤተ መንግስት በእሳት አቃጥለዋል። የአካባቢው ንጉስ ያሉበት ሁኔታም እስካሁን አልታወቀም ተብሏል። የኳራ ግዛት ገዢ አብዱራህማን አብዱረዛቅ ጥቃቱን የፈሪነት ተግባር ሲሉ የኮነኑ ሲሆን ድርጊቱ ሰራዊቱ በሽብርተኞች ላይ እየወሰደ ባለው እርምጃ ሳቢያ ታጣቂዎች ተስፋ መቁረጥ መገለጫ መሆኑን ገልጸዋል። ናይጄሪያ በታጠቁ ሽፍቶች በጂሃዲስት ቡድኖችና በጎሳ ግጭቶች ሳቢያ ለከፋ የደህንነት ቀውስ ተጋልጣ ትገኛለች። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ዘር ማጥፋት እየተፈጸመ ነው ቢሉም የናይጄሪያ መንግስት ግን የጸጥታ ቀውሱ ያለ ሃይማኖት ልዩነት እየገደለ መሆኑን ገልጸዋል። በአካባቢው አስክሬኖች የመፈለግ ስራ መቀጠሉ የሟቾች ቁጥር ሊጨምር እንደሚችል ተሰግቷል ሲል አፍሪካ ኒውስ ዘግቧል። የአሜሪካ ጦር በሶሪያ 5 የአየር ጥቃቶችን ፈጸመ። የአሜሪካ ማዕከላዊ ዕዝ በሶሪያ የሚንቀሳቀሱ የአይሲስ አሸባሪ ቡድን ይዞታዎች ላይ 5 የአየር ድብደባዎች ማድረጉን አስታውቋል። ይህ ወታደራዊ እርምጃ የተወሰደው ቡድኑ ዳግም ማንሰራራት ሙከራን ለመግታትና በክልሉ ያለው የደህንነት ስጋት ለማስወገድ በሚል መሆኑም ተገልጿል። እንደ መከላከያ ሚኒስትሩ መግለጫ የአየር ድብደባዎች በተለይም የሽብር ቡድኑ ከፍተኛ አመራሮች፣ የስልጠና ማዕከላትና የጦር መሳሪያ ግምጃ ቤቶችን ኢላማ ያደረጉ ናቸው ሲል አስታውቋል። ጥቃቱ በአይሲስ የሰው ኃይል እና ሎጂስቲክስ አቅም ላይ ከፍተኛ ጉዳት ማድረሱ ተረጋገጠ ሲሆን ይህም ቡድኑ በአሜሪካ በአጋሮቿ ላይ ጥቃት ለመሰንዘር ያለውን ዝግጁነት እንደሚያሽመደምደውም ተመላክቷል። አሜሪካ በአሁኑ ወቅት በሶሪያ ውስጥ 900 የሚጠጉ ወታደሮችን አሰማርታ የምትገኝ ሲሆን ዋነኛ ተልዕኳም ከሶሪያ ዲሞክራሲያዊ ኃይሎች ጋር በተባበር የአይሲስን ዘላቂነት መደምሰስ እንደሆነም ይታወቃል። ማዕከላዊ ዕዙ በሰጠው ማብራሪያም አይሲስ በክልሉና ከዚያም ባሻገር አደጋ ያደርስ የሚችል አቅም እንዳይኖረው ወታደራዊ ጫናዎች አጠናክረን እንቀጥላለንም ብለዋል። ይህ እርምጃ መካከለኛው ምስራቅ ያለው የጸረ ሽብር ትግል አዲስ ምዕራፍ የሚያሳይ ሲሆን አሜሪካ በሶሪያ ያለው ውስብስብ ፖለቲካዊ ሁኔታ ተቋቁማ ጥቅሟንና የቀጠናውን መረጋጋት ለማስጠበቅ ያላትን ቁርጠኝነት የሚያረጋግጥ መሆኑን ጠቁመዋል። በሩሲያ ድሮን ጥቃት በኪየቭ 2 ሰዎች መጎዳታቸው ከንቲባው ገለጹ። በዩክሬን መዲና ኪየቭ ትናንት ሌሊት ሩሲያ ባደረሰችው የድሮን ጥቃት 2 ሰዎች መጎዳታቸውን ከንቲባ ቪታሊ ክላቺኮ ገልጸዋል። ጥቃቱ በአንድ አካባቢ የሚገኙ መኖሪያ ህንፃዎች ላይ ጉዳት ማድረሱ የገለጹት ክላቺኮ በሌላ አካባቢ ደግሞ የድሮን ፍርስራሾች በአንድ የቢሮ ህንፃ ጣሪያ ላይ በማረፋቸው የእሳት አደጋ መከሰቱን ተናግረዋል። በተጨማሪም ፍርስራሾቹ በአንድ የገበያ ማዕከል አቅራቢያ መውደቃቸውና በሌላ በኩል ደግሞ በአንድ የህፃናት ማቆያ መስኮቶች መሰበራቸውን ከንቲባው በቴሌግራም ገጻቸው አስፍረዋል። የዩክሬኑ አየር ኃይል ሩሲያ በአንድ ሌሊት 2 ባላስቲክ ሚሳኤሎችና 183 ድሮኖችን ወደ ዩክሬን መተኮሷን ገልጾ የአየር መከላከያ ክፍሉ 156 ድሮኖች መትቶ መጣሉን አስታውቋል። በኪየቭ ዙሪያ የሚገኙ አካባቢዎች አንድ ሰው መጎዳት የክልሉ አስተዳዳሪም ገልጸዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዜናዎች ተጠናቀዋል። ቸር ቆዩ።